ጥብቅ ወታደራዊ መረጃዎች ከትግራይ እስከ አማራ ክልል ብሎም እስከ ሱዳን ድንበር ድረስ እየተሰማ ይገኛል። በሱዳን ከባድ የድሮን ድብደባና ጥቃት መፈጸሙ ሲሰማ፣ ራያ ላይ ደግሞ የሜካናይዝድ አሃዶች እየተንቀሳቀሱ ነው፣ መድፎችም እየተንጋጉ ነው። በአማራ ክልል ደግሞ ምን እየተከናወነ እንደሆነ ጥያቄን የሚጭር አደገኛ ወታደራዊ ስምሪት እየተሰጠ ነው። ጤና ይስጥልን፣ ይህ አንድ አፍታ ሚዲያ ነው። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው ቪዲዮን ላይክ አድርጋችሁ በመጀመር አብራችሁን እንድትቆዩ እንጋብዛለን። ዋናዎቹን እናስቀድም። ራያ ላይ ሊገነፍል ነው። ሁሉም የህወሓት አርሚዎችና ሜካናይዝድ አሃዶች እየተንቀሳቀሱ ነው። ምሽጎችንም ይዘዋል። መከላከያና ቲዲኤፍ በመድፍ ርቀት ተፋጠዋል። ፋኖም አለ፣ ሐራ መሬቶችም አሉ። ወልቃይት ላይ የተለኮሰው ማስጠንቀቂያ በራያና አፋር ግንባሮች ሊገነፍል ከቋፍ ደርሷል። ታንኮች፣ መድፎች፣ ዙ 23 እየተንጋጉም ነው። ህዝቡ ጦርነቱ ፈነዳ በሚል አካባቢውን ነቅሎ እየወጣ ነው። ከግንባር የተሰማውን መረጃ በቀዳሚነት የምናስደምጣችሁ ይሆናል። በአማራ ክልል ምን እየተከናወነ እንደሆነ ጥያቄንና ጥርጣሬን የሚያጭር አደገኛ ወታደራዊ ስምሪት እየተደረገ ነው። የክልሉ መንግስት የተለያየ ስያሜና መለዮ ያላቸውን ወታደሮች አሰልጥኖ እያስመረቀና እያሰማራ ይገኛል። የክልሉ ወታደራዊ ዝግጅት ለፋኖ ብቻ ሳይሆን ከጽምዶ ኃይሎች ጋር ለሚደረጉ ውጊያ ዝግጅት ሳይሆን እንዳልቀረ ተገምቷል። በዘገባችን ያካተትነው ሌላኛው መረጃችን ነው። ህወሓትን በማስታጠቅ የሚከሰሰው የሱዳን ጦር ከባድ የድሮን ጥቃትን ፈጽሟል። የድሮን ጥቃቱን ተከትሎ 2 የአርኤስኤፍ ወታደራዊ አዛዦች መገደላቸውን ፍራንስ 24 በዛሬው ዕለት ዘግቧል። ይዘነዋል። የዩክሬን ድሮን በርካታ ሰዎች በሚዝናኑበት የሩሲያ ባህር ዳርቻ ላይ ባደረሰው ጥቃት በርካቶች ተገደሉ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች እነዚህና ሌሎች መረጃዎችን አጠናቅረናል። እንደተለመደው እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። ወደ ዝርዝር መረጃዎቹ እናምራ። በራያ ግንባር ነገሮች ከቁጥጥር ውጪ ሊወጡ ይመስላል። ከፍተኛ የወታደራዊ እንቅስቃሴ እየተደረገ ነው። የኢትዮጵያ አገር መከላከያ ሰራዊትና የቲፒኤልኤፍ ታጣቂዎች ፊት ለፊት ተፋጠዋል። ከወልቃይቱ ከባድ ውጊያ ማግስት ህወሓት መድፎቹን ወደ ራያ ቀጠና እያንጋጋቸው ነው። በዚህ ግንባር ውጊያ ከተቀሰቀሰ ከባባድ ነገሮች ሊፈጠሩ እንደሚችሉ በርካቶች ግምታቸውን እያስቀመጡ ነው። በራያ አላማጣ ግንባር በኩል ወታደራዊ ፍጥጫና የጦርነት ዝግጅቱ ማየሉን የጀርመን ድምፅ ነዋሪዎችን ዋቢ በማድረግ በፊት ገጹ ይዞ ወጥቷል። በዚህ ምክንያት በአካባቢው ቤት ለቤት ዝርፊያ ተስፋፍቷል። የመጓጓዣና የባንክ አገልግሎት መስተጓጎል በመፈጠሩ ደንበኞች እስከ 10% ተጨማሪ ለግለሰቦች ለመክፈል ተገደዋል። በተጨማሪም በከተማዋ ወታደራዊ እንቅስቃሴ በመጨመሩ ምክንያት ነዋሪዎች የጦርነት ስጋትን በመሸሽ ወደ ቆቦ ከተማ እየተሰደዱ ነው። ከቀናት በፊት በምዕራብ ትግራይ በፌዴራል ኃይሎችና በህወሓት አማጺዎች መካከል የነበረው ግጭት ጋብ ሲል ራያ አላማጣ ግንባር በኩል ግን ወታደራዊ ዝግጅቱና ፍጥጫው አይሏል። ስማቸው እንዳይጠቀስ የፈለጉ የአላማጣ ከተማ ነዋሪ የህወሓት ሰራዊት በራያ ግንባር በጨርጨር በቢሶበርና ሌሎች አካባቢዎች ተሰማርቷል ሲሉ ለራዲዮ ጣቢያው ተናግረዋል። የህወሓት ሰራዊቶች ብዙ አርሚዎች በራያ ግንባር አሰማርተዋል። ለጦርነት ዝግጁ እንዲሆኑ መመሪያ ወርዶላቸዋል። ዝግጅት ያለው አሁን በጨርጨር በኩል አለ፣ ከዛ በቢሶበርም አለ፣ በዛ ቡታ መርፌ አካባቢም እንዲሁ ወታደራዊ ዝግጅቶች አሉ። ከዚህ በዋጃ ቆቦ በጃሮርታ ጀምሮ በዚህ በዳን ያለኮ ሰሌንዋ፣ ከዚያ በላይኛው በኩል ደግሞ በባይባዋ ቁሙጋ ላይ ያለውን ማለት ነው እና ይሄ የዋጃ መስመር ተከትሎ ያለው የራሳቸውን አርሚ አዘጋጅቷል በማለት አስተያየት ሰጪው ለጀርመን ድምጽ ተናግሯል። አሁን ባለው ወታደራዊ ዝግጅትና እንቅስቃሴ ጦርነቱ በማንኛውም ጊዜ ሊጀመር ይችላል የሚሉት የራያ ወረዳ ነዋሪ ጦርነቱ በተጀመረ ቁጥር ጉዳት የሚደርስበት የራያ ማህበረሰብ በእጅጉ ነጻነትን ይሻልም ይላሉ። ከጦርነት ዝግጅቱ ጋር ተያይዞ በአላማጣ ከተማ በምሽት ሰዎች በነጻነት የመንቀሳቀስ መብት የላቸውም። እንዲሁም በታጣቂዎች ቤት ለቤት የሚፈጸም ዝርፊያ ተጠናክሮ ቀጥሏል የተባለ ሲሆን ዘራፊዎች ፊታቸውን በሽርጥና በጭንብል ስለሚሸፍኑ ማንነታቸውን ማወቅ እንደማይቻልም ይገልጻሉ። ከትግራይ ወደ መሃል ሀገር የሚጓዙ የህዝብ ማመላለሻ መኪኖች ስራቸውን አቁሟል የሚሉት ነዋሪዎች ካላማጣ በኋላ መጓዝ ለወጣቶች ፈተና ሆኗል ይላሉ። አንድ ነዋሪ ለጀርመን ድምጽ ሲናገሩ አላማጣ ሁሉ ተጨናንቆ ነው ያለው። ዛሬ ሌሊት ማንጊያ አካባቢ ህዝብ ሲያስቸግሩ ነው ያደሩት። ሃንግም እየመቱ ሰፈርም የሚያልፈውን ሰው እያቆሙ እየዘረፉ ነው ያሉት። ወደ አዲስ አበባ የሚወጡ የሚንቀሳቀሱትን ወጣቶች አውርደው ሽማግሌዎችን ይልኳቸዋል ሲሉ ይቀጥላሉ።
ባንኮች የጥሬ ገንዘብ ክምችት ስለሌላቸው ባላማጣ ከተማ ለደንበኞቻቸው የሚሰጡት የጥሬ ገንዘብ መጠን በ2000 ብር የተገደበ ነው። ጥሬ ገንዘብ ካከማቹ ባለሀብቶች ለጊዜው 10 በመቶ ተጨማሪ ክፍያ በመክፈል ጥሬ ገንዘብ ለማግኘት እንደሚገደዱም ነው ነዋሪዎች የተናገሩት። ባላማጣ ከተማ የሲቪል ማህበረሰብ እንቅስቃሴ የተገደበ ነው የሚሉት አንድ ነዋሪ በብዛት በከተማው ወታደር ብቻ ነው የሚታየው ማለት ይቻላል። አብዛኛው የሚንቀሳቀሰው በየሻይ ቤቱም ቁጭ የሚለው የሚንቀሳቀሰውን በብዛት የአካባቢው ማህበረሰብ ሳይሆን ወታደር ነው። የወታደራዊ ከተማ ነው እንጂ የሚመስለው ኖርማል የህዝብ ከተማ አይመስልም በማለት ተናግሯል። በህወሓት ኃይሎችና በኢትዮጵያ መንግስት መካከል ዳግም ጦርነት ሊጀመር ይችላል የሚሉ የአላማጣና የራያ ወረዳ ነዋሪዎች ጦርነቱን በመሸሽ በየዕለቱ ወደ ቆቦ ከተማ እየገቡ ስለመሆናቸውም ነው የተናገሩት። በአማራ ክልል እየተከሰተ ያለው ነገር አስፈሪ ሆኗል። ከፍተኛ ቁጥር ያለው የሚሊሻና የጸጥታ ኃይል እየተመረቀ ይገኛል። በክልሉ በተለያዩ አካባቢዎች ህግ የማስከበር አቅምን ለማጠናከርና ለማሳደግ በሚል አሰልጥኖ በማስመረቅ ላይ ሲሆን በኮምቦልቻ ጥምር የጸጥታ ኃይሎች፣ በደቡብ ጎንደር የደጀን ኃይል የሚሰኙ እንዳስመረቀም ታውቋል። ይህ በእንዲህ እንዳለ ተመራቂዎቹ ዞን የለበሷቸው ወታደራዊ የደንብ ልብሶች የተለያዩ መሆናቸውንም ጉዳዩን ትኩረት ሳቢ አድርጎታል። እንዲሁም ወልዲያን፣ ባህር ዳርና ሌሎች አካባቢዎችን ጨምሮ ደግሞ በጀግንነት መጠበቅ፣ በሰብአዊነት ማገልገል የሚል ስልጠና እየተሰጠ ነው። በወልቃይትም የተከዜ ዘብ ተጨማሪ ኃይሎችን ማሰልጠኑ ይታወቃል። የኮረም ከተማ ኮሚኒኬሽን ከአላማጣ ከተማ ከራያ አላማጣና ከራያ ባላ የተወጣጡ የራያ ዘብ የተሰኙ ኃይሎች አባላት የሞራል የስነ ልቦናና የዝግጁነት ስልጠናቸውን በመጨረሻው ምዕራፍ ላይ እንደደረሰም ገልጾ ነበር። የክልሉ ኮሚኒኬሽን ይዞት በወጣው መረጃ መሰረትም በደቡብ ወሎ ጊምባ ከተማ፣ ኮምቦልቻ፣ ሰሜን ወሎ፣ ደቡብ ጎንደር፣ ደብረ ብርሃን፣ ባህር ዳር ላይ ስልጠናዎች መከናወናቸው ለመመልከት ተችሏል። የህዝብን ሰላምና ደህንነት አስተማማኝ ለማድረግ እንዲሁም የህግ ማስከበር አቅምን ለማጠናከር በኮምቦልቻ ከተማ አስተዳደር፣ በሰሜን ወሎ ዞንና በወልዲያ ከተማ አስተዳደር ሲሰለጥኑ የቆዩ ጥምር የጸጥታ ኃይሎች ማስመረቁንም የአማራ ክልል ኮሚኒኬሽን ገልጿል። እንዲሁም ከደቡብ ወሎ ዞን ልዩ ልዩ ወረዳዎች ተመልምለው በጊምባ ከተማ የንድፈ ሐሳብና የወታደራዊ ስልጠና የተሰጣቸው የደጀን ኃይል አባላት መመረቃቸውንም አሳውቋል። በጊምባው ምረቃ ላይ የተገኙት የ11ኛ እዝ ዋና አዛዥ ሜጀር ጀነራል አድማሱ አለሙ የደቡብ ወሎ የሰላም ኃይሎች ከመከላከያ ሰራዊት ጋር በትብብር ብዙ ስራዎች መስራታቸውን ገልጸው ይህም ለብዙ ስኬቶች መሰረት ነው ያሉ ሲሆን ወደፊትም ይህ ቅንጅት ይበልጥ ተጠናክሮ ይቀጥላል ብለዋል። በኮምቦልቻ ከተማ አስተዳደር ለ10 ተከታታይ ቀናት ሲሰጥ የቆየ ስልጠና በተጠናቀቀበት መርሃ ግብር ላይ ተገኝተው ንግግር ያደረጉት የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ ጥምር የጸጥታ ኃይሉ ከህዝቡ ጋር የጠበቀ ቁርኝት በመፍጠርና ከሀገር መከላከያ ሰራዊት ጋር በመቀናጀት የህዝብን የደህንነት የሚያፈርሱ እኩይ እንቅስቃሴዎችን ማክሸፍ አለበት ይላሉ። በሌላ በኩል ደግሞ የኮምቦልቻ ከተማ አስተዳደር ምክትል ከንቲባ ወንድወሰን ልሳነ ወርቅ ተመራቂዎች የሀገርን ነጻነትና ሉዓላዊነት የማስጠበቅ ታሪካዊ አደራን በመጠበቅ የተጣለባቸውን ሀገራዊ ኃላፊነት በከፍተኛ የሙያ ስነ ምግባርና ቁርጠኝነት ልትወጡ ይገባል የሚል ጥሪ ሲያስተላልፉ ተደምጧል። በተመሳሳይ የክልሉ ኮሚኒኬሽን ባጋራው መረጃ በጀግንነት መጠበቅ፣ በሰብአዊነት ማገልገል በሚሉ መሪ ቃላት በሰሜን ወሎ ዞንና በወልዲያ ከተማ አስተዳደር ሲሰጥ የነበረው የጸጥታ አባላት ስልጠና መጠናቀቁን አሳውቋል። በዚሁ የምረቃ ስነ ስርዓት ላይ የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ከድር ሙስጠፋ ጀግንነት ሀገርን ከመስዋዕትነት ባሻገር በሰብአዊነት የተጎዱትን መንከባከብ ጭምር ነው በማለት ሰልጣኞች ባገኙት ወታደራዊና ሰብአዊ ስልጠና ሀገርን የመጠበቅ አደራቸው እንዲወጡ ጥሪ ያቀርበዋል። የሰሜን ወሎ ዞን ዋና አስተዳዳሪ አራጌ ይመር በበኩላቸው ተመሳሳይ ይዘት ያለው መልእክት ያስተላልፋሉ። የተሰጠው የፖለቲካና ወታደራዊ ሳይንስ ስልጠና የሰልጣኞችን ሁለንተናዊ አቅም እንዳጎለበተውም ይጠቁማሉ። ሰልጣኞች የመከላከያ ደጀን በመሆን የባዕዳን ተልዕኮ ፈጻሚዎችን እንቅስቃሴ እንዲመክቱና ነፃ ቀጠናዎችን በማጽናት ህዝብን ከወንበዴዎች የመታደግ ኃላፊነታቸውን ሊወጡ ይገባል በማለት ለሰልጣኞቹ ሲናገሩ ለማድመጥ ችለናል። የወልዲያ ከተማ አስተዳደር ምክትል ከንቲባ ዱባለ አብራሬ ደግሞ መከላከያን፣ ፖሊስንና የሰላም አስከባሪ ኃይልን የሚደግፍ ብርቱና ፈጥኖ የሚደርስ ደጀን መገንባት አስፈላጊ ነው ይላሉ። የወልዲያንና የሰሜን ወሎን ሰላም የሚያደፈርሱ እንቅስቃሴዎችን በማስታገዝ የህዝብን ደህንነት የመጠበቅ አደራ አለባቸው ሲሉም ተደምጠዋል። በወልዲያው ምርቃ ላይ የተገኙት የመከላከያ ሰራዊት ወታደራዊ አዛዥ ጀነራልም ሰልጣኞች ከመከላከያ ጋር በቅንጅት እንደሚሰሩ ገልጸው የአካባቢያችንን ችግር እኛንን የምንፈታው ብሎ ማመን፣ ባመኑት መሰረት መወሰንና ከጸጥታ መዋቅሮች ጋር ተባብሮ መስራት ያስፈልጋል ብሏል። እንደ ኮሚኒኬሽኑ መረጃ ከሆነ በምረቃ ወቅት አስተያየታቸውን ሰጡ ያላቸው ተመራቂዎች በስልጠናው ያገኙት ወታደራዊ እውቀትና ክህሎት ለተሰጣቸው ተልዕኮ በቂ ዝግጅት እንዳጎናጸፋቸው በመግለጽ የህዝብን ሰላምና ደህንነት ለማስከበር በታማኝነት እንደሚሰሩም ቃል ገብተዋል። ከወልዲያ በተመሳሳይ በደቡብ ጎንደር ዞን ስልጠና
የተሰጠ ሲሆን ደጀን ኃይል የተሰኘ ሰራዊትም ተመርቋል። የደቡብ ጎንደር ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ መንበር ክፈተው የደጀን ኃይሉ ሀገር አፍራሽ ድርጊቶችን በመመከት አኩሪ ታሪክ ሊያስመዘግብ ይገባዋል በማለት ተደምጧል። በእንዲህ መልኩ በአማራ ክልል በርካታ የመንግስት ትይዩ የሆኑ ሚሊሻዎች በስፋት እየተመረቁ ሲሆን ይህም ምናልባትም በቀጣይ ወራት በክልሉ መጠነ ሰፊ ውጊያዎች ሊደረጉና የክልሉ ውጊያም ሊባባስ እንደሚችል ፍንጭ ሊሰጥ እንደሚችል ተንታኞች እየገለጹ ነው። የሱዳን ጦር በሰሜን ዳርፉር በሚገኝ ባህላዊ ፍርድ ቤት ላይ የድሮን ጥቃት ፈጸመ። ጥቃቱን ተከትሎ በርካታ ሰዎች ተገድለዋል። የሱዳን ጦር እሁድ ዕለት በሰሜን ዳርፉር በሚገኝ ባህላዊ ፍርድ ቤት ላይ በፈጸመው በዚህ የድሮን ጥቃት ቢያንስ 35 ሰዎች ሲገደሉ ሌሎች ደግሞ መቁሰላቸውን ፍራንስ 24 ሰብአዊ ተሟጋቾችንና የአይን ምስክሮችን ጠቅሶ ዘግቧል። ጥቃቱ የደረሰው ከካብካቢያ አቅራቢያ በሚገኘው ጋራ አልዛዋያ በተባለች መንደር በአካባቢው ሰዓት አቆጣጠር ከቀኑ 7 ሰዓት ገደማ ሲሆን ሲቪሎች የማህበረሰብ መሪዎች የአካባቢና የጎሳ አለመግባባቶችን በሚሸመግሉበት ባህላዊ ፍርድ ቤት ለችሎት በተሰበሰቡበት ወቅትም ነው። ጥቃቱ ሲፈጸም ስብሰባው በዛፍ ጥላ ስር እየተካሄደ እንደነበርም ፍራንስ 24 በዘገባው ጠቅሷል። በሀገሪቱ ጦርነት በሁለቱም ወገኖች የሚፈጸሙ በደሎችን ሲመዘግብ የቆየው ኤመርጀንሲ ሎየርስ የተሰኘው የሱዳን የመብት ተሟጋች ቡድን ጥቃቱ ቢያንስ 35 ሰዎችን መግደሉን ይፋ አድርጓል። አንድ የአይን ምስክር ደግሞ ከተገደሉት መካከል 4 የጎሳ መሪዎችና 2 የፈጥኖ ድጋፍ ኃይሎች ወታደራዊ አዛዦች ይገኙበታል ይላል። መንደሯ በአርኤስኤፍ ቁጥጥር ስር የምትገኝ ሲሆን ባህላዊ ፍርድ ቤቱ ያረፈበት ህንጻም በጥቃቱ ጉዳት ደርሶበታል። የፈጥኖ ድጋፍ ኃይሎች አስተዳደር ጥቃቱን አሰቃቂ ወንጀል ሲል ኮንኖታል። የሞቱትን ሰዎች ቁጥር 37 የቆሰሉትን ደግሞ 50 አድርሶታል። ነገር ግን ይህን ጥቃት በተመለከተ ከሱዳን ጦር በኩል የተሰጠ ይፋዊ ምላሽ የለም። ጋራ አልዛዋያ ከሰሜን ዳርፉር መዲና አልፋሻር በስተምዕራብ 150 ኪሎ ሜትር ገደማ ርቃ እንደምትገኝም በዘገባው ተጠቁሟል። በመጨረሻም የዩክሬን ድሮን በርካታ ሰዎች በሚዝናኑበት የሩሲያ ባህር ዳርቻ ላይ ባደረሰው ጥቃት 7 ሰዎች መገደላቸው ተሰማ። ማህበራዊ ሚዲያ ላይ በተሰራጨ አንድ ቪዲዮ ላይ አንድ ድሮን ገደላማ ቦታ አቅራቢያ ወደሚገኝ የውሃ ክፍል በፍጥነት ሲወርድና ሲላተምም አሳይቷል። ድሮን የወደቀበት ውሃ ውስጥ እንዲሁም በባህር ዳርቻው አካባቢ በርካታ ሰዎችም እየተዝናኑ ታይተዋል። በዚህ ጥቃት የተጎዱ ሰዎች ቁጥር 40 መድረሱንና 17 ሰዎች ወደ ሆስፒታል መወሰዳቸውን የአካባቢው ገዢ ተናግረዋል። ዋና አስተዳዳሪው ዩክሬን ሆነ ብላ ሲቪሎች ላይ ጥቃት ማድረሷን በማንሳትም ከሰዋል። እስካሁን ዩክሬን ስለ ክስተቱ አስተያየቷን አልሰጠችም። ከዚህ ቀደም ግን ሁለቱም አካላት የቀረቡባቸውን ሆን ብሎ ሲቪሎችን ኢላማ የማድረግ ክስ ውድቅ አድርጓል። በስፍራው ጥቃት ያደረሰው ድሮን ምንን ኢላማ እንዳደረገም ግልጽ አይደለም። አንዳንድ የዩክሬን የቴሌግራም ቻናሎች ድሮኑ በባህር ዳርቻ የተከሰከሰው በኤሌክትሮኒክ ውጊያ ሲግናሉ በመጠለፉ ነው የሚል ምክንያትን አቀርበዋል። በርካታ የአይን እማኞች ከፍንዳታው በፊት የተኩስ ድምጽ ተሰምቶ እንደነበር ለሩሲያ መገናኛ ብዙሃናት ተናግሯል። ይህ እማኝነት የሩሲያ የአየር መከላከያ ስርዓቶች ድሮኑን ለመጣል ሲሞክሩ እንደነበር የሚያመላክትም ሊሆን ይችላል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ቀን።